ሀንዬ አባቷ ጋር ሰላምን ወሰደቻት። ሰላምዬም በጣም ደስ አላት። እኔ እስከ ዛሬ ውሰጅኝ እያልኳት እምቢ ብላኝ እኮ ነው ያልጠየቅኩት አለችው። የሀንዬም አባት ምንም ችግር የለ የኔ ልጅ አንቺም ልጅ እኮ ነሽ አሏት። አባት ስላገኘሁ ደስ ብሎኛል። እንዳንቺ እንደዚህ አይነት አባት መኖር መታደል ነው አለች። በጣም ደስ አላት። ሀና ችግር ውስጥ ገባች። አዲሷ ልጅ እርግብ ወይም በሀሴት ስም የምትነግደው እያስፈራራይ ከዚህ ቤት እንድትወጪ ይፈልጋለሁ። ከአንቺ የዚህ ቤት አንዱ አለቃ ልትሆኛችም እኔ ነኝ አለቃው። ከዚህ ቤት እንድትወጪ ይፈልጋለሁ አለቻት። ምን ባደርግም እኔ ምን አጠፋሁኝ? ያጠፋሁት ነገር ካለ በጣም ይቅርታ አለቻት። ሰላምዬ ከዚህ በኋላ ሁሌ ከእናንተ ጋር ነው የምመጣው። ከእናንተ ጋር ስውል በጣም ደስተኛ ሆናለሁ። በጣም ስላገኘሁ ደስ ብሎኛል ብላ የሀንዬን አባት በጣም ደስ አላት። ይቺ እርግብ የምትባለው ሀናን ለምን እንድትወጪ እያዘዘቻት ይመስላችኋል? ምክንያቱም እናቷ ተወዳጅ ሰራተኛ ናት። እቤት ውስጥ ይወዷታል። እንደገና ደግሞ እኔ ሳስበው የገዛ ልጇ ትመስለኛለች ብላ ነግራታለች። ለዛም ነው ምክንያቱም ከበፊት ፎቶዋና የአሁኑ ፎቶዋ ጋራ ሲያመሳስሉት ያቺ ቆንጅዬ ሀሴት ማለት ሰራተኛዋ እንደሆነች በደንብ ታውቃለች፣ የገዛ ጓደኛዋ። ለዛም ነው ልጅቷ እንድታስወጣት የታዘዘችው። ውድና የተከበራችሁ ቻናል ቤተሰቦች እንደምን ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ እኔ በጣም ደስ ብሎኛል። ሰላምዬ ከንወያይ ከሀንዬ አባት ጋር ሄዳ የሀንዬን አባት አናገረቻቸው። በጣም ደስ አላቸው። ብዙ ነገር ይዘው ሄደው ነበር። አብረው ምሳ በሉ። ጠባብ ቤት እኮ ስለሆነ ነው ይዤሽ አልመጣሁት አለቻት ሀንዬ። እኔ ጠባብ ቤት ሳይሆን ፍቅር ነው የምፈልገው። እኔ የቤት ጠባብነት ምንም ወደ ኋላ ሊያስቀረኝ አይችልም። ሰላም ያለው ቤት ነው። በዛ ላይ አባትሽ በጣም ደስ ይላሉ አለች። የሀንዬም አባት የኔ ልጅ አንቺን በጣም ነው ደስ የምትይው፣ ስለመጣሽ ደስ ብሎኛል። ሀንዬ የአዲሷ ልጅ ሁኔታ ምንም አላማራትም። በእያንዳንዱ ነገር እየተከተለች እና እንዲሁም በትንሹም በትልቁም ትቆጣታለች። በዛ ላይ ደግሞ ከምላሴ ጋራ ለምንድን ነው እጅ ለእጅ የምትያዩ የያዙት? እንደገና ክላስ ውስጥ የምትገቢው ለምንድን ነው? ያለ መሳሪያስ ነው የምታድኘው ወይም ሐኪም የሆንሽው ያለ መሳሪያ ነው እያለች ሁል ጊዜ ነገሮችን ወደ ሌላ ትቀይራቸዋለች። ምላሴና ሀንዬ የፍቅር ግንኙነት ያላቸው ይመስላታል። ለዛም ይመስለኛል በእያንዳንዱ ነገር እየተከታተለች እሷን ለማሸማቀቅ የምትሞክረው። እዚህ ላይሽ አልፈልግም፣ እኔ በጣም ነው የምጠላሽ፣ ላይሽ አልፈልግም፣ በጣም ነው የምታስጠልኝ አለቻት። እሷ ሀንዬም እኔ ምን አድርጌ ነው ያጠፋሁት ነገር ካለኝ በጣም ይቅርታ አለቻት። ነገር ግን ሰላምዬ ይሄን ስትላት ስትሰማ በፍጹም አንቺ እሷን ማስወጣት ቀርቶ ቀጥ ብለሽ ማየታችም። ሀንዬ በጣም ጸባይ ያላትና ስነ ስርዓት ያላት ልጅ ናት። ስለዚህ አንቺም ላይ አትደርስም፣ ከማንም ላይ ልደርስ አትችልም። ምክንያቱም ሀንዬን አውቃታለሁ። ከዚህ በኋላ እሷን የተናገርሽ እንደሆነ አለቻት። ደግሞ ለገረድ ነው እንደ ለሰራተኛ እኔን እንደዚህ የምትናገርኝ ብላ አሁንም ተናገረቻት። ከዚህ በፊት እንደዚህ አይነት ነገር ተናግራ ነበር። ነገር ግን ሀንዬ ዝም ብላ አልፋ ነበር። አሁንም መልሳ ገረድ አለቻት። እሷ ገረድ ሳትሆን ጀግና ሴት ናት። ነይ ሀንዬ ብላ ይዛት ወጣች። ሰላምዬ አሁን ከአንቺ ጋር ነው መዋል የምፈልገው አለቻት። ሰላምዬ ሀንዬም እኔ እኮ የትም አልሄድም፣ ቀጥታ ወደ አባቴ ጋር ነው የሚሄደው። ምክንያቱም አባቴ እያመመው ስለሆነ ከአባቴ ጋር ጊዜ ማሳለፍ እፈልጋለሁ አለቻት። ሰላምዬም እኔም አባትሽን ማየት እፈልጋለሁ፣ ስለዚህ ውሰጅኝ እባክሽን አለቻት። በፍጹም ላንቺ የሚመጥን ቦታ ስላላደለ ልወስድሽ አልችልም፣ ለሌላ ቀን ቅስ አለቻት። ምንም ችግር የለውም፣ ለኔ የሚመጥን ቦታ አልተዘጋጀም፣ የሚመጥን የማይመጥን ብሎ ነገር የለም፣ ብቻ አንቺ ይዘሽኝ ሂጂ አለቻት። ሀንዬም እሺ ካለሽ ብላ ወደ አባቷ ዘንዳ ወሰደቻት። አባቷን በጣም ደስ አላት። ልጄ እንኳን ሰላም መጣሽ አሏት። ሀንዬም ያሰሬ ልጅ ናት እኮ አባዬ ተዋወቃት፣ ያሰሬ ልጅ ናት። በጣም ነው መልካም ሰዎች ናቸው ብታይ። በዛ ላይ ሰላምዬም በጣም መልካም ናት። ከጎኔ በትንሹም በትልቁም ከጎኔ የሆነች ናት አለችው። የኔ ልጅ በረካ ሁኚ፣ ተባረኪ፣ ብሩክ ሁኚ የኔ ልጅ፣ ሁልጊዜም መልካም ነገር የምትሰሪ አድርግሽ አሏት። እሷም አሚን ብላ ደስ አላት።
ምግብ ምናምን አቀረበችና ሀንዬ በጣም የሚጣፍጥ ሽሮ በላይ በጣም ነው የሚጣፍጠው እኮ ሀንዬ፣ እንዴ ከኛ ቤት የተለየ ሙያ አይደል እንደዚህ የምትሰሪው ነው? ለአባትሽ እያጣፈጥሽ ለኛ ይህን ያህል አይደለም። በእርግጥ ባለሙያ እንደሆንሽ አውቃለሁ፣ ግን የዚህ ያለው ምግብ በጣም ይጣፍጣል እያለቻት እየቀለደች ትቀልጅብኛለሽ አይደለ? እኛ እኮ ሌላ ነገር ልዩ ነገር የለም፣ ያው ሽሮ ነው ቢሆንም በጣም ነው የሚጣፍጠው። በጣም ነው የማመሰግነው፣ አባትሽ በጣም ደስ ይላሉ ብላ አባቷን አመሰገለች። ጆሮም ስራውን ቀጠለ። የተሻለ ስራ ለመስራት እና በራሱ የተሻለ ለመክፈት ሞከረ። ምክንያቱም የተሻለ ነገር ከከፈትኩኝ አባቴን ማሳከም እችላለሁ ብሎ ስለሚያስብ በተሻለ መንገድ ስራ መስራት እንዳለበት ከራሱ ጋር አወራ። እንዲሁም ከጓደኛው ጋር ጓደኛውንም ተፍ ተፍ ማለት አለብህ፣ ጠንካራ መሆን አለብህ፣ ምክንያቱም ከዚህ በኋላ ስርቆት ማቆም እንዳለብን ተነጋግረናል አለው። ከዚህ በኋላማ ስርቆት የሚባል ነገር የለም ተባብለው ተቃቀፉ። ሀንዬ ዛሬ አልደወለችልኝም፣ በጣም ጠፍታለች። እቤትም ስገባ እሷ ስትገባ እኔ ስወጣ ምንም እየተገጣጠምን አይደለም አለው ለጓደኛው። በቃ ስትሄድ ዛሬ እንጠብቃታለን ብለው ሲጠብቋት በምትመጣበት አካባቢ ሲጠብቋት በጊዜ ስለወጣች አላገኟትም። ምን ሆና ነው ብሎ በጣም ተጨነቀ። ቀጥታ እቤት ሄደ። እቤት ሲሄድ ሰላምና እሷ ሆነው እንዲሁም የሀንዬ አባት ሆነው እየተሳሳቁ ቁጭ ብለው አየዋቸው። ከዛ ከበር በሉ ተጫዋቱ፣ እኔ እኮ ሀንዬ ያልመጣሽ መስሎኝ ነው የመጣሁት ብሎ ለምንድን ነው የማትቆየው እያለችው ሰላምዬም ትቶ ወጣ። የጆሮ ጓደኛ ከስርቆት አቆመ፣ ስራም ጀመረ። ስራውንም ቀጥለጥ ብዬ በላቤ ሰራለው፣ ከዚህ በኋላ ስርቆት የሚባል ነገር አልሰርቅም ብሎ ለራሱ ቃል ገብቶ እንደነበረ ከዚህ በፊት ታውቃላችሁ። አሁን ግን ስራ ጀምሯል። በአቅሙም ቢሆን በትንሽም ቢሆን በላቡ መስራትንና በላቡ ደክሞ ማግኘትን ተምሯል ማለት ነው። እርግብና እንግዲህ የላከቻት የሜላት ጓደኛ ማለት ነው። እንግዲህ ምንም ወደ ኋላ እንዳትል ወደፊት እንድታስመስልና ድራማውን ቀጥለጥ አድርጋ እንድትተውን አድርጋ ነው የላከቻት። ነገር ግን ከሀንዬ ጋር ምንድነው ችግራቸው? እናትና ልጅ ማለት የጓደኛዋ ልጅ እንደሆነች ሁላችሁም ይገባችኋል ብዬ አስባለሁ። ሀብትና ንብረት ለመያዝ ስትል ያደረገችው ዘዴ እንጂ የገዛ ልጇ ናት። የለኝም ልጅ እኔ እኮ የቲም ነኝ እኔ እኮ ምናምን እያለች ያንን በጣም የምታሳዝን ሆና ገንዘብ ለመቀበል እንጂ ሰላምዬ ለእናቷ እኔ ይቺ ልጅ እርግብ የምትባለው በጭራሽ ሀሴት ልትሆን አትችልም። ሀሴት እንደዚህ አይነት ገጸ ባህሪ የላትም። ምንም አይነት የትም ቦታ ትደግ የትም ቢያንስ እንኳ ብዙ ነገሯ ሊቀየር ይችላል። ነገር ግን ስነ ምግባሯና ለሰው ልጅ ያላት አክብሮት፣ የሰው ልጅ አመለካከቷ፣ ስርዓቷ ሊቀየር አይችልም። ስለዚህ ይቺ ልጅ ሀሴት አይደለችም፣ ልታምን ይገባል። እባክሽን ተረጅኝ፣ ሀሴት አይደለችም እያለች ስትመክራን ነበር። ምላሴም እንዴት አወቅሽ? እንዴት ልትገምች ቻልሽ? ማለት አልገባኝም፣ እንዴትስ ሊሆን ይችላል እያላት ነበረ። ይኸውልህ ስማኝ ወንድሜ፣ ሀሴት የቱንም ያህል ቦታ መጥፎ ቦታዎች ብታደግ የቱንም ያህል ክፉ ነገር ቢያጋጥማት የይቅርታ ልብና እየተበደለች ይቅር የምትል እንጂ በዚህ መንገድ ምላሷን የምትዘረጋ አይደለችም። ምንም ቢቀይራት ምንም ስነ ምግባሯ ግን ሊቀየር አይችልም። የሀሴት ስነ ምግባር በጣም ደስ የሚል ስነ ምግባር ነው ያላት። ስለዚህ ይቺ ሀሴት አይደለችም። ወይም የኛን ሂስትሪ የሚያውቅ በዚህ መንገድ እናቴን እንድታገኝ አድርጋ ነው እንጂ በፍጹም ሀሴት ልትሆን አትችልም አለችው። ምላሴም በጣም ደነገጠ፣ ገረመው። እንደ ገለሻት አይነት ባህሪ ካለባት ይቺ ደግሞ እንግዲህ እንደምታያት ናት። ሰውን ከፍ ሰውን ዝቅ አድርጋ የምትገምት ናት እና በዚህ አይነት ከሆነ ከባድ ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ለምታደርጉልኝ አስተያየት አክብሮት በጣም ነው የማመሰግነው። እንደኔ ካይሆን እንደናንተ መልካምነት ለዚህ ስለምታበቁኝ አመሰግናለሁ። በቀጣይ እስከምንገናኝ ድረስ በጣም ወዳችኋለሁ። ላይክ ሰብስክራይብ በማድረግ ቻናሌን አበረታቱኝ። ላይክ ሰብስክራይብ የምታደርጉኝም
ከልብ አመሰግናለሁ። በጣም ነው ማመሰግነው። ለነበረ ቆይታ እያመሰገንኩኝ በዚሁ ለያቸዋለሁ። ሰላም ዋሉልኝ።